ምንድነው የሆነው ዳሬ? በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ በኋላ ደውልልሻለሁ። በነፂ ሞት ምክንያት ቢያንስ ለአንድ ሳምንት ቪዲዮ ላለመስራት አስቤ ነበር። ነገር ግን አንዳንድ ሰዎች ከአቅም በላይ ይሆናሉ። እንዳልካቸው ዘነበ የምትባለውና ገነት ንጋቱ የምትባለዋ እንዳልክ የምትባለው ግለሰብ ኦርቶዶክስ በሞተ ቁጥር ፌስቡክ ላይ የወጣ ሲኦል ለማስገባት የምትጥረው ነገር ካሁኑ ብታርፍ ነው የሚሻልክ። እንዴት ነው አንድ ሰው አማኝ ነኝ ብሎ ክርስቶስን እከተላለሁ ብሎ ክርስቶስ ለገዳይ እንኳን ሚራራ አምላክ ሆኖ እንኳን በሞተ ሰው ይቅርና በህይወት ባለ ሰው እንኳን ሊነገር የማይገባ ቃል መጽሐፍ ቅዱስ ጥቅስ አስመስሎ ሰው በሞተ ቁጥር መለጠፍ እኔ እንጃ ምን አይነት አስተሳሰብ እንደሆነ። አንዳንዶቻችሁ ጌታን ከመቀበላችሁ በፊት ሰብአዊነትን እወቁ። ኢየሱስ ክርስቶስ የፍቅር አምላክ ነው። አሁን አንተ ነህ ነፃነት ወርቅነህን ሲኦል የምታስገባው? በጣም ነው የሚያሳፍረው። ገነት ንጋቱ ሰው እንዴት በዚህ ልክ ከዩቲዩብ ላይ ብርና ተመልካች ለማግኘት ብሎ በዚህ ርቀት ይሄዳል? ራስሽን ተጠቅመሽ ቤተሰብሽን ተጠቅመሽ እንደፈለግሽ ማድረግ ትችላለሽ፣ ምክንያቱም መብትሽ ሊሆን ይችላል። ነገር ግን በዚህ ደረጃ በአንድ ግለሰብ ሞት ያውም ደግሞ እጅግ የተከበረና የተወደደ አርቲስት ላይ በዚህ ደረጃ ዩቲዩብ ቪዲዮ ከፍቶ ያውም እኮ ይሁን በስርዓቱ እኮ የሆነ ነገር ይባላል ለደረጀ ደውሎ በቃ እሱን ለማወጣጣት ቪዲዮ እንዲረዝም በጣም ነው የሚያሳፍረው። የምር እንደው ሞቱን እጥፍ ድር የምታደርጉት እንደናንተ ያለው ሰው ነው። በጣም ነው የሚያሳፍረው። ለማንኛውም እዚህ ጋር ለአርቲስት ነፃነት ወርቅነህ ኮሚቴ ተቋቁሞ ማንም ሰው ካሜራ ይዞ እንዳይገባ ከተፈቀደላቸው ሜንስትሪም ሚዲያዎች ውጪ ማለቴ ነው ለዩቲዩብ ብለው ለቲክቶክ ብለው ለቪውና ለብር ብለው እዛ ሄደው አርቲስቱን እየቀረጹ ማይሆን ፓርቲ እየቀረጹ ፖስት የሚያደርጉትን ሰዎች የሚቆጣጠር ኮሚቴ ያስፈልጋል። እንዴት ናችሁ? እኔ እንትን ሲመጣ ማለት ነው እንዲህ ለቅሶ ምናምን ሲመጣ ቤት ውስጥ ምናምን ነገር እንዲህ ጎረቤት ምናምን የሚያለቅሰው ፍሪክ አይደለም። በጣም ነው እንትን የሚለኝ ግራ ነው የሚገባኝ እንጂ እንዲህ እንባ እያወጡ ምናምን እሪ ምናምን ማለት የምችለው ሰው አይደለም። አይ ቲንክ አላችሁ ብዙ ሰዎች ምናምን ነገር ባለፈው ፖድካስት ላይ እያወራን ነበር እና ነፃነት ሞተ ምናምን ሲባል ማለት ነው እንባ አልወጣኝም። መጀመሪያ በቃ ድንጋጤ ምናምን ወይኔ ነፂ ምናምን እና ብስጭት ምናምን የለም ስለ ሞት ምናምን ስለ ህይወት ምናምን ቃና በጣም እንዴት እንደምወደው ምናምን ብቻ ነበር እያሰብኩ የነበረው። ከዛ ጠዋት ዛሬ ተነስቼ ማለት ነው እቺ ገነት ንጋቱ የተባለችው ሴትዮ የሰራችውን ቪዲዮ ሳይ ቢስሚላህ ማለት እሷ ዝም ብላ ግንትኗን ይሄ ገመናዋን ምናምን ነገር ትዳሯን ልጇን ምናምን ነገር እንትን የምትል ሴትዮ ስለሆነች ገበያ የምታቀርብ አይነት ሴትዮ ስለሆነች ምንም ማለት ተሰማትም በቃ እና ከዛ በቃ አቃተኝ። ነፃነት ብሎ አቃተኝ ወላሂ በጣም ነበር የምወደው። እንደሱ ያየሁት ፊልም የለም፣ እንደሱ የሚያስቀኝ ሰው የለም ምናምን እና በቃ መቼ ነው ያለቀስኩት? ቆየ በጣም እኔ ካለቀስኩ ራሱ አልቅሼ አላውቅም። በጣም ነው ማለቅሰው ፍሪክ አይደለሁም ምናምን ግን በቃ ተበሳጨው። ቢስሚላህ ገነት ንጋቱ ላይ በጣም ነው። ከዛ ይሄ እንዳልካቸው የሚባል ሰውዬ ላይ ምናምን በቃ በጣም ነው የደበራችሁኝ እና በጣም ነው ታስጠሉት ለማለት ነው ይሄን ቪዲዮ። እሺ ይሄ ነፃነት ተሳዝኖኛል። እኔ ሰው እያለቀሰ ቪዲዮ ሲሰራ በጣም ነው ግራ የሚገባኝ የነበረው። ግን ዝም ብሎ ብቻዬን እያለቀስኩኝ ጧት አመመኝ እና መናገር ስላለብኝ በጣም ነው ታስጠዩ ገነት ንጋቱ። ቢስሚላህ በጣም ነው የምትደብሪው። በጣም ልብ የሚሰብር ዜና ነው። አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። የምር አላመንኩም ነበረ። በጣም በርካታ ቻናሎችን ቼክ እያደረግኩኝ ኦልሞስት ሁሉም ይህንን ዜና ፖስት አድርገዋል። የምር በጣም የሚያሳዝን ዜና ነው። እርግጠኛ ነኝ ሁላችሁም ነፃነት ወርቅነህን እንደ ቤተሰባችሁ ነው የምታዩት። እርግጠኛ ሆኜ የምናገረው ኢትዮጵያ ውስጥ ኖ ሄተር ከሚባሉ ማለትም ማንም አይጠላቸውም ተብለው ከሚታሰቡ አርቲስቶች መካከል አንዱና ዋነኛው ነበረ። አርቲስት ነፃነት ወርቅነህ ብዙዎቻችን በኢቢኤስ እናውቀዋለን፣ በቤተሰብ ጨዋታ ማለት ነው። ከዛ ባለፈ
ባለትዳርና የ3 ልጆች አባት ነበረ። ለቤተሰቦቹ፣ ለወዳጁ፣ ለዘመዶቹና ለመላው ኢትዮጵያውያን መጽናናትን እመኛለሁ። እንግዲህ ህይወት እንደዚህ ነች፣ ምንም ማድረግ አንችልም። ትናንት ያገኘነውን ትናንት ያየነውን ዛሬ ላይ ለማየታችን ምንም አይነት ዋስትና የለንም። እንግዲህ ፈጣሪ ነፍሱን ይማር። ከዚህ በላይ ምንም ማለት አልችልም። ነፃነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። ነፃነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬ የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍ ኮርስ መኪና ተሰጠ። ቅንጦት ነው የሚመስለው ይሄ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነፃነት ወርቅነህ ቤተሰቦች ድጋፍ ብታደርጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው ቢካዝ ይህ ቪዲዮ የነፃነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው።
ስለዚህ እንቁምላቸው። አትሊስት በዚህም ከሰው ነፃነት ወርደናል። Ethiopia gift, yeah. Oh, it's a gift? Yeah. Sure. Yeah. Salam, man. Salam. Salam. All right, y'all. I gotta continue my Ethiopian trip. ብዙዎቻችን አንድ ስካርፍ በ5000 ብር የሸጠችው ሴት ላይ ነን። ነገር ግን በነፃ ከእጁ ላይ ብራስሌት አውልቆ በስጦታ ስለሰጠው ሰውዬ እያወራን አይደለም። ይሄ ምን ያሳያል መሰላችሁ? በሀገራችን በርካታ ጊዜ እኛ የምናራግበው እኛ የምናወራው ስለ መጥፎ ስለ ኔጌቲቭ ነገር፣ ስለ ግድያ፣ ስለ ጦርነት፣ ስለ ሌብነትና ብቻ መጥፎ ስለሚባሉት ነገሮች ማራገብ፣ መዘገብ እና ሼር ማድረግ እንወዳለን። ነገር ግን በተቃራኒው ስለ ሰላማችን፣ ስለ ፍቅራችን፣ በነፃ ስለምንሰጣቸው ነገሮች፣ ስለ ትብብሮቻችንና ስለ መልካም ነገሮቻችን በብዛት ስንዘግብ አንታይም። ስለዛች ሴትዮ ያልዘገበ ሰው አለ ብዬ አላስብም። ብዙዎቻችን ሰድበናታል፣ እንደውም ትታሰር ትገደል እስከ ማለት ደርሰናል። ነገር ግን በተቃራኒው ይሄ ወንድማችን ከእጁ ላይ ብራስሌት አውልቆ በነፃ ስጦታ ሰጥቻለሁ ብሎ ለዚህ ልጅ ሰጥቶት ነበርና 1-2 ሰዎች ፖስት ሊያደርጉት ይችላሉ። ነገር ግን ፖስት መደረግ ባለበት ልክ፣ መደነቅ ባለበት ልክ ሲደነቅ አላየውም። ስለዚህ ምን ለማለት ፈልጌ ነው? ያለንም መልካም ነገሮች ብናደንቅና ብናበረታታ ቦታ ብንሰጥ፣ በተቃራኒው ደግሞ ስለ መጥፎ ነገሮች ቦታ ባንሰጣቸውና መወራት በሌለባቸው ልክ ባናወራቸው፣ ስለዛች ሴትዮ ከመዘገብ ይልቅ ስለዚህ ወንድማችን ብንዘግብ የተሻለ ይመስለኛል።